እንደምን ውላችኋል አድማጭ ተመልካቾች፣ ለዕለቱ ያዘጋጀናቸው መረጃዎች እነሆ ጀምረዋል። በቅድሚያ አርዕስተ ዜናዎቹ። ከኤርትራ ጋር ያለው ቅራኔ የጀመረው ከቀይ ባህር ጥያቄ በፊት ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። የኢትዮጵያ አየር መንገድ ለ5 ተከታታይ ቀናት አቋርጦት የነበረውን ወደ ትግራይ ክልል የሚደረግ በረራ ዳግም ጀመረም። የሱዳን ጦር የደቡብ ኮርዳፋን ዋና ከተማ የሆነችውን ካዱጉሊ ከፈጣን ድጋፍ ኃይሉ ነፃ ማውጣቱ ገለጸ። የእነዚህና ሌሎች መረጃዎች እናቀርብላችኋለን። መልካም ቆይታም። ከኤርትራ ጋር ያለው ቅራኔ የጀመረው ከቀይ ባህር ጥያቄ በፊት ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቡ በትግራይ የመጀመሪያ ዙር ጦርነት እንደሚጀምርም ተናግሯል። ጠቅላይ ሚኒስትር አብይ አህመድ ዛሬ ጥር 26 ቀን 2018 ዓ.ም በፓርላማ ተገኝቶ ለሕዝብ ተወካዮች በሰጡት ማብራሪያ ካነሷቸው ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊና ዲፕሎማሲያዊ ጉዳዮች አንዱም በኢትዮጵያና ኤርትራ መካከል ስላለው ወቅታዊ ግንኙነት የተመለከተ ነው። ጠቅላይ ሚኒስትሩ በዚህ ዙሪያ በሰጡት ማብራሪያ በሁለቱ ሀገራት መካከል ያለው ችግር መነሻ የቀይ ባህር ጥያቄ ሳይሆን ኤርትራ ሀገር ሆና ከተመሰረተችበት ጊዜ ጀምሮ የነበረ ታሪካዊ ሂደት መሆኑን ነው የገለጹት። ብዙዎች ከኤርትራ መንግስት ያለውን ቅራኔ ከፕሪቶሪያ ስምምነት በኋላ እንደተከሰተ ይመስላቸዋል ያሉት ጠቅላይ ሚኒስትሩ እውነታው ግን ከዛ በፊት የተከሰተ እንደሆነ ነው የተናገሩ። በለውጥ ማግስት በሁለቱ ሀገራት መካከል የነበረው የዓመታት ችግር እንዲፈታም መንግስት ከፍተኛ ጥረት ቢያደርግም ሂደቱ በተፈለገው ልክ እንዳልተሳካ በመጠቆም በተለይ በትግራይ ጦርነቱ ወቅት የታዩ ክስተቶች ለቅራኔው መፋፋም ምክንያት መሆናቸውን አብራርተዋል። የትግራይ የመጀመሪያ ዙር ጦርነቱ ወቅት የኢትዮጵያ ሰራዊት የለቀቃቸው ቦታዎች የኤርትራ ሰራዊት ከኋላ እየተከተለ ይገባ እንደነበር በመግለጽ በዚህም ሽረ ገብተው ንብረት ሲዘርፍ ጠብ ተፈጥሯል። እንዲሁም በአክሱም ወጣቶች ላይ ጅምላ ጭፍጨፋ ሲፈጽም ጠቡ ተፋፍሟል ብሏል። በአድዋ ፋብሪካዎች ሲዘርፍ ጠቡ እንደተጋጋለ የገለጹት ጠቅላዩ አድግራት ገብተው የመድኃኒት ፋብሪካ ሲነቅልና የቀረውን ሲያወድም ጠቡ ጫፍ ደርሷል። በዚህ ወቅት የትግራይ ሀብትን ማውደም ካላቆማችሁ ወያኔን መውጋት ትተን አፈሙዛችን ወደ እናንተ እናዘረዋለን ብለናቸዋል ሲሉ ተደምጧል። በወቅቱ የኢትዮጵያ መንግስት በብዙ አቅጣጫዎች ተወጥሮ መዋጋት የማይችልበት ወቅት ስለነበረም ይህንን ግፍ ሳይናገር ዝም እንዳለ የጠቆሙት ሲሆንም ችግሩን በውይይት ለመፍታት የቀድሞውን የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸውና የቀድሞ ምክትል ጠቅላይ ሚኒስትር ደመቀ መኮንንን ጨምሮ በርካታ ኃላፊዎች ወደ አስመራ እስከ መላክ የተደረገው ጥረት ፍሬ አለማፍራቱ ጠቁሟል። ወደ መቀሌ ይደረግ የነበረው ጉዞ የዘገየውም የኤርትራን ሰራዊት ከጀርባ ለመግታት እንደነበረ ያስታወሱት ጠቅላይ ሚኒስትሩ ልዩነቱ ከፍተኛ ደረጃ ላይ የደረሰው የትግራይ ሕዝብ እፎይታ ያገኘበት የፕሪቶሪያ ሰላም ስምምነት ከተፈረመ በኋላ መሆኑን ገልጿል። የዲሞክራሲ ጉዞአችን ማሳያ የሆነው የዘንድሮ ምርጫ ካለፈው የተሻለና አካታች ይሆናል ሲሉ ጠቅላይ ሚኒስትር አብይ ገለጹ። ጠቅላይ ሚኒስትር አብይ አህመድ ዛሬ በምክር ቤት ባደረጉት ማብራሪያ የዘንድሮ ሀገራዊ ምርጫ ሰላማዊ፣ ፍትሐዊና ሁሉም ወገን ያካተተ እንዲሆንም መንግስት በከፍተኛ ትኩረት እየሰራ መሆኑ ገልጿል። ምርጫውን በሚመለከት ለኢትዮጵያ ሕዝብ ያላቸው መልስ በውጤት እንየው የሚል መሆኑን የጠቀሱት ጠቅላይ ሚኒስትሩ ሂደቱ በሰላም እንደሚከናወንና በምርጫው የሚሳተፉ የፖለቲካ ኃይሎችም ጠቃሚ እንደሚሆኑ በልብ ሙሉነት ተናግሯል። በተለይም ከምርጫው በኋላ የሚመሰረተው ፓርላማ በብዙ መልኩ የበርካታ ድምጾች ማስተጋበያና የተለያየ ሀሳብ ያላቸው ወገኖች በነጻነት የሚከራከሩበት መድረክ እንደሚሆን ጠቅላይ ሚኒስትሩ አረጋግጧል። ይህ ሂደት ኢትዮጵያ የጀመረችውን የዲሞክራሲ ግንባታ ወደ ላቀ ምዕራፍ የሚሸጋገርበትና የህዝብን ድምጽ በተግባር የሚከበር መሆኑን አጽንኦት ሰጥቷል። የኢትዮጵያ አየር መንገድ ለ5 ተከታታይ ቀናት አቋርጦት የነበረውን ወደ ትግራይ ክልል የሚደረግ በረራ ዳግም ጀመረም። የኢትዮጵያ አየር መንገድ ለ5 ተከታታይ ቀናት አቋርጦት የነበረውን ወደ ትግራይ ክልል የሚደረግ የመንገደኞች በረራ በዛሬው ዕለት ጥር 26 ቀን 2018 ዓ.ም ጀመረም። በዚህም ከአዲስ አበባ የተነሳው የመጀመሪያው አውሮፕላን ጠዋት 1 ሰዓት ከ50 ደቂቃ ላይ በመቀለ አሉላ አባነጋ ዓለም አቀፍ አውሮፕላን ማረፊያ መድረሱ ተረጋግጧል። አየር መንገዱ ባለፈው ሐሙስ በመቀለ በአክሱም በሽሬና በሁመራ አውሮፕላን ማረፊያዎች የሚያደርጋቸውን በረራ ያቋረጡም በይፋ ባይገልጽም በክልሉ አንዳንድ አካባቢዎች ውጥረት በመንገሱ ሊሆን እንደሚችል ሲገለጽ ነበር። ይህ እርምጃ በመንገደኞችና በጭነት በረራ አገልግሎት ላይ መስተጓጎል ከመፍጠሩም በላይ በትግራይና በሌሎች የሀገሪቱ ክፍሎች መካከል ያለውን የትራንስፖርት ትስስር አስተጓጉሎት ቆይቷል።
የሱዳን ጦር የደቡብ ኮርዳፋን ዋና ከተማ የሆነችውን ካዱጉሊ ከፈጣን ድጋፍ ኃይሉ ነጻ ማውጣቱ ገለጸ። ለ3 ቀናት ከፈጀ ከባድ ውጊያ በኋላ በተባበሩት አህዶች የተደገፈው የሱዳን ጦር የደቡብ ኮርዳፋን ዋና ከተማ የሆነችውን ከተማ በመቆጣጠር የዳላን ካዱጉሊ መንገድን እንደገና ክፍት እንዲሆን ማድረጉ አስታውቋል። ዛሬ ጠዋት ኃይሎች ወደ ዳይሾል በማቅናት በአልኮል አልአሚና በአል ሊሳን ዳቂቅ ላይ ከፍተኛ ውጊያ በማድረግ ወደ ከተማዋ መግባታቸው ታውቋል። በተባበሩት አረብ ኤምሬትስ የሚደገፈው የአርኤስኤፍ ምልሻ ለመሸሽ ሲሞክር ከአል ኦበይድ የተንቀሳቃሽ ኃይል አድፍጦ አብዛኞቹን ሰራዊታቸውን አጥፍቶም በርካታ ተዋጊዎችን መማረኩ ተዘግበዋል። ይህ ድል የሱዳን ሰራዊት በአሁኑ ጊዜ በፈጣን ድጋፍ ኃይሉ የበላይነት እየተጎናጸፈ መሆኑን ማሳያ ተደርጎ እየተወሰደ ነው። አሜሪካ በሶማሊያ ምድር የምታካሄደው የአየር ጥቃት ራሴን ለመከላከል ነው ስትል ገለጸች። የአሜሪካ መንግስት በሶማሊያ ምድር ላይ ለሚያካሄዳቸው ተከታታይ የአየር ጥቃቶች ዋነኛው ምክንያት ራሱን ለመከላከል መሆኑን ይፋ አድርጓል። ሀገሪቱ በሶማሊያ ባሉ የሽብር ቡድኖች ላይ የምታደርገው ጥቃት በገዛ ግዛቷ ላይ ሊሰነዘሩ የሚችሉ የሽብር ጥቃቶችን የመቀነስ ዓላማ እንዳላቸው አስታውቃለች። የአሜሪካ የአፍሪካ እዝ ሁለተኛው ከፍተኛ መኮንን የሆኑት ሌተናል ጀነራል ጆን ብሬናን ለፎክስ ኒውስ በሰጡት ቃለ ምልልስ አሸባሪዎቹ በዋናነት ከአይኤስ ወይም ከአልቃይዳ ጋር ግንኙነት ያላቸው ናቸው ብለዋል። በአይኤስ አስተሳሰብ የሚመሩ የሽብር ስጋቶች በግልጽ ይታያሉ። የሚነሳሱ ስጋቶች አሉ። እነዚህ ቡድኖች በአሜሪካና በአውሮፓ ላይ ጥቃቶችን ያቅዳሉ። የስጋቱ መነሻም ይሄ ነው ሲሉ ሌተናል ጀነራል በቃለ ምልልሱ ወቅት ተናግረዋል። ባለስልጣኑ አክሎም የጥቃቱ ስጋት ከውስጥም ሊሆን እንደሚችል ጠቁመዋል። አሜሪካውያን በውስጥ መጥፎ ድርጊቶችን እንዲፈጽሙ በማህበራዊ ሚዲያ አማካኝነት ይመለመላሉ። በተጨማሪም በአይኤስ የሚመሩና የገንዘብ ድጋፍ የሚደረግላቸው መጠነ ሰፊ ጥቃቶችን የመፈጸም አቅም ያላቸው ቡድኖች አሉ ብለዋል። ከ9/11 ጥቃት ወዲህ ባለው ታሪክ ውስጥ በባህር ማዶ በምናደርጋቸው እንቅስቃሴዎች ምክንያት በርካታ ጥቃቶች እንዳይከሰቱ መከላከል ችለናል። ስለዚህ እኛ ከሜዳ ውጪ ጨዋታ እየተጫወትን ነው ሲሉም ተደምጧል። ለሽብር ድርጅቶች እንደ አይኤስ ላሉ አካላት ለማቀድ ጊዜና ቦታ ከሰጠናቸው ጥቃቶቹ ሊከሰቱ ይችላሉ ሲሉ ያስጠነቀቁት ጀነራሉ አሸባሪዎቹ እንዲሸሹና በየጊዜው ስለ ህልውናቸው እንዲጨነቁ ካደረግናቸው ግን ጥቃቶችን ለማቀድ ውጤታማ ሊሆኑ አይችልም ሲሉ የአሜሪካን ስትራቴጂ አስረድቷል። በምስራቅ አፍሪካ ያለውን የጸጥታ ችግር ለመቅረፍ አሜሪካ በአፍሪካ እዝ አፍሪኮም በኩል ከሶማሊያና ከዓለም አቀፍ አጋሮች ጋር በመተባበር ባለፈው የፈረንጆቹ ዓመት ብቻ በአይኤስ ሶማሊያና በአልሸባብ ታጣቂዎች እንዲሁም በተቋቋሟቸው ላይ 124 የአየር ጥቃቶችን መፈጸሟ ተገልጿል። ፎክስ ኒውስ እንደዘገበው በአውሮፓውያን አቆጣጠር በ2026 የመጀመሪያው ወር ብቻ 26 የአየር ጥቃቶች የተፈጸሙ ሲሆን ይህም በ2024 ዓመቱን ሙሉ ከተመዘገቡት 10 ጥቃቶች ጋር ሲነጻጸር እጅግ ከፍተኛ ጭማሪ የታየበት ነው ተብሏል። የሶማሊላንድ መሪ ወደ የተባበሩት አረብ ኤሚሬትስ ማቅናታቸው ተገለጸ። የሶማሊላንድ የቀጠናው ጉዳዮችን እየጨመሩ ሲሄዱ የበለጠ ትስስር ትፈልጋለች ተብሏል። የሶማሊላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ዛሬ ማክሰኞ ወደ ዩናይትድ አረብ ኤሚሬትስ ማቅናታቸው ተገልጿል። ፕሬዝዳንቱ የካቢኔ ሚኒስትሮችንና ከፍተኛ አማካሪዎችን ያካተተ ከፍተኛ ደረጃ ያለው ልዑክ በመምራት አቡዳቢ መግባታቸው ጽህፈት ቤታቸው አስታውቋል። ጉዞው ከኤሚሬትስ መንግስት በይፋ የቀረበለትን ግብዣ ተከትሎ ሲሆን ፕሬዝዳንት አብዱራህማን መሐመድ በልማትና በመንግስታት መካከል ትብብር ላይ ያተኮረ ኮንፈረንስ ላይ እንደሚገኙ ይጠበቃል። ባለስልጣናቱ በአቡዳቢ ከከፍተኛ የኤሚሬትስ መሪዎች ጋር የሁለትዮሽ ግንኙነቶችን ለማጠናከር እንደሚወያዩም ተነግረዋል። ውይይቱ በልማት ፕሮጀክቶችና ኢንቨስትመንት ላይ ያተኩራል ተብሎ ይጠበቃል። ይህም ኤሚሬትስ በሶማሊላንድ ኢኮኖሚ ውስጥ የጀመረችውን ጉልህ ሚና ለማጠናከር እንደሆነም እየተገለጸ ነው። ኤሚሬትስ ከሶማሊያ የነበራትን ግንኙነት ከተቋረጠ በኋላ ፊቷ ወደ ሶማሊላንድ ያዞረች ትመስላለች። የተወደዳችሁ ተከታታዮች ለዛሬ ያዝናችሁ ዜናዎች እነዚህ ይመስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም ቀን።